ጨለማ አልወድም። ሲመሽ ሁሉም ሰው ወደ ቤቱ ይገባል። እኔ ግን ማደሪያ ስለሌለኝ ብቻዬን እቀራለሁ። ፀሐይዋ ስትጠልቅ ትዝ የሚለኝ መከራ ፈልግም ውጭልኝ ቢሆን አልፈልግም አልወጣም። እንግዲህ ደሜን አታፊ ውሃ ደግሞ አለሽ እንዴ? ደግሞ በምንድን ነው ማፈላልሽ? ማለት እኔ ሴት እንድትሆን ነው የምፈልገው። ለምን? ምክንያቱም እንዴ አይሆንም። እስከዚህ ብቻ ነው ማለት ነው ሪከዳ ያደረገልኝ ይሄ ማይረባ። ወይኔ ይሄ እንደጣው ተጫወተብኝ። ወይኔ ቢኪል እሺ ምንድን ነው ያሰብሽው? ለምን ኤዊ ክፍል ሄደን እንደተኛች አንገላት? አምቡድ አንቺ ምንድን ነው አንዳንዴ ሰይጣን ይከራይሻል እንዴ? ምንድን ነው ያየሽው? ሁለቱ ፍቅር ውስጥ ናቸው። የሰላም የልጅ አባት ናት ነው የሚመስለኝ። ምን እናታችን ፈልጊ አጥቼ እዚህ ትንሽ አየሩን ፈለኩትና እዚህ ሆንኩኝ። አይ ጥሩ፣ አየሩ አሪፍ ነው። በጣም ቆንጆ ነው። እኔ የምልህ ናታን፣ እንዴት ነው ቤቱ ተስማምቷል አይደል? አዎ በጣም ይኸውልህ ናታን፣ ሚስትህ ያለ እረፍት ሌት ተቀን ሰርተህ ገንዘብ እንድታመጣ ትፈልጋለች። በዛው ተመሳሳይ ደግሞ ለእሷ ጊዜና ቦታ እንድትሰጣት ትፈልጋለች። ሁለቱ ግን አይጋጭም እንዴ? አባዬ ቆይ እንዴት ይቻላል? ከማግባትህ በፊት ይህን የሚሸከም ትከሻ መፍጠር መቻል አለብህ። በእርግጥ ህይወት ያለ ሴቶች ሲኦል ናት። እነሱ ማለት የህይወትህ ቅመም ናቸው። ህይወት ያለ እነሱ አጣፍጥም። ኧረ አባዬ ተው፣ እማዬ እንዳሰማ። ይሄ እሷን የሚመለከታል። ለማንኛውም ይህን ምልህ ከዳጣ ጋር በተፈጠረው ጉዳይ ጥርጣሬ ነገር ደርሶኝ አንበሳ ማሚዬ እንዴት ነሽ? እንዴት አመሸህ? እኔ አረፍ በይ። ቻለው ልቀም። ኧረ ችግር የለም ቁጭ በይ። እሺ እንዴት ነህ? ክፍልህ ጠባብ ናት ልበል? ኧረ አሪፍ ናት፣ አሪፍ ናት። ከደሬ ጋር አወራችሁ እንዴ? አዎ አውርተናል እማዬ። ምን አወራችሁ? አይ ከዳጣ ጋር ምናምን ብሎ ነው ያወራኝ። ያው ግን እውነቱን ነግሬዋለሁ። ምን አልከው? አይ ምንም፣ የፈራው ነገር መቼም እንደማይሆን እርግጠኛ ነህ? እንደውም እማዬ ከምር አባዬ በጣም ልቤን ነክቶታል። ምን አትዬ አስከፋ እንዴ? አይ እንደዛ አይደለም፣ ግን በቃ አባዬ ልክ ነው። አንተ ብለህ ነው። እሺ ናት፣ ስንት ነገር አለ መሰለኝ። አቢጌል የቤቱን ከባድና እሷን ያስደነገጣትን ሚስጥር አወቀች። ወይዘሮ ማርታ በናታንና በዳጣ ግንኙነት እጅግ በጣም ከፍቷታል። ይህንንም መከፋቷንና መደበሯን ለአቶ ደረጀ ነግረዋለች። አቶ ደረጀ በጭራሽ እንደዛ አይሆንም፣ ዳጣም ብትሆን ጥንቁቅ ልጅ ናት፣ ናታንም ቢሆን አምነዋለሁ እያለ ነው። ውሃ አባቷ ኪስ ገብታ እጅ ከፍንጅ ተይዛለች። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በስት ተረፍ ይበል እያለን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ዳጣ ተከታታይ ድራማ ወይዘሮ ማርታ አቶ ደረጀ ሰላምን ጤና ጣቢያ እንዲወስዳት ጠይቃው ነበር። እሱም በሪያት ትሄድ ቢልም አይ እዛም ሰው ያስፈልጋታል፣ እየደከማት ነው፣ ሐኪም ቤት ውስጥ ራሱ ታግዛታለህና እባክህ ብለው ነበር። እሱም በቃ ታዛዥ ነኝ ብሎ ሲሄድም ግዴታችን እንጂ ይሄ መታዘዝ አይደለም፣ ምክንያቱም እሷ እኛም ብላ ማንም ሳይኖራት እዚህ ቤት ወልዳለህ ያለችው እኛም ብላ ነው እያለች ነበር። አቶ ደረጀም የባለቤቱን ጥያቄ ተቀብሎ ሰላምን ሐኪም ቤት ለማድረስ በቃ መኪና ውስጥ ጠብቅሻል በያት ብሎ ተነስቶ ወጥቷል። ሰላምም ወደ ጤና ጣቢያ እየሄዱ ሳለ አቶ ደረጀን እንግዲህ አንድ ጥያቄ ጠይቃለች ማለት ነው። አቢጌል የዳጣንና የአቶ ደረጀ ሚስጥር ማወቅ እፈልጋለሁ ብላ ማይክ መኪና ውስጥ ደብቃለች። አቶ ደረጀ ደግሞ ምን እየተፈጠረ እንደሆነ በእርግጥም አላወቀምና ከባድ መሸወድን ተሸወደ። እናም እንግዲህ አቢጌል ስትጠባበቅ የነበረው ዳጣ መቼ ደረጀ ጋር ትሄዳለች እያለች ስትጠባበቅ ያልጠበቀችውን ሰርፕራይዝ የሆነ ሚስጥር አወቀች ማለት ነው። ሰላም ስለ ልጇ አንስታለች። አቶ ደረጀን የሚያስደነግጥ ጥያቄም ጠይቀዋለች። እና አቶ ደረጀም እንዴት ነሽ? እርግዝናውስ እንዴት እያረገች ነው? የሚል ጥያቄ ባነሳ ጊዜ ሰላም ደህና ነኝ ደስ ይላል ብላለች። ግን አንድ ጥያቄ ጠይቀዋለች። ወንድ ቢሆን ደስ ይልሃል ሴት ቢሆን ባለችውም ጊዜ አይ እኔማ የሚሻል እንግዲህ የሚሻለውን አንቺ ታውቂያለሽ፣ ማንም ቢሆን ያው ነው፣ ወንድ የሚሆን ሴት የሚሆን ልጅ ያው ልጅ ነው፣ ፉንጋ የሚሆን ቆንጆ የሚሆን እያለ ነው አቶ ደረጀ። ሰላምም እኔ ግን ሴት ቢሆን ብትሆን ደስ ይለኛል፣ ስሟንም ምትክ ይላታለሁ፣ ወንድ ከሆነም ምትክ እለዋለሁ፣ የልጅ ምትክ እያለች ነው።
ግን ደግሞ እኮ ሰርፕራይዝ አረግሻለሁ ብለኸኝ ነበር። አሁን ደግሞ ልጄ በህይወት እንዳለች ካወቅኩ በኋላ ለማወቅ ጓጉቻለሁ። ጋሼ አላሳዝንህም እንዴ? ለእኔ አታዝንልኝም እንዴ? እኔ ለአንተ አሳዝንልህ? አንተ ለምን እኔ አላሳዝንህም? 19 ዓመት ሙሉ ልጄን ጠበቅኳት እያለችው ነበር። አቶ ደረጀም ቀስ በይ እያላት ነበር። እሷም ይህን ያህል ጊዜ እኮ ማንም ሴት ልሰጥህ አችልም። እኔ እኮ ጠበቅኩ፣ ይህን ያህል ረጅም ጊዜም ሰጠሁ። ጋሼ አላሳዝንህም ብላ ጠይቀዋለች። አቶ ደረጀም እንግዲህ ቀስ ብሎ ነው የሚሆነው፣ እሱ በእንደዚህ በአንዴ የሚሆን አይደለም እያለ ነው። ግን ደግሞ ሰላም በአሁኑ ያመረረች ትመስላለች። አይ ጋሼ በአሁኑ እንኳን የራሴን ውሳኔ ለመወሰን እገደዳለሁ፣ ብዙ ጊዜ የምሰጥህ አይመስለኝም እያለች ነው። እንዴ ሰላም ምን ልታረጊ ነው? ልታስፈራርኝ እየሞከርሽ ነው እንዴ ባላት ጊዜ አዎ ጋሼ ለትዬ ነግራታለሁ ብላለች። ለትዬ ነግራታለሁ ስትል ለማርታ ልትነግሪያት ብሏታል። አዎ ነግራታለሁ። ልጄን እኮ ቀምታችሁ ወስዳችሁ የጣላችኋት እናንተ ናችሁ። ሳላያሳል ዳስሳት ሳልነካት ቀምታችሁኝ ወስዳችሁ የጣላችኋት እኮ እናንተ ናችሁ። እንዴት ነው ማልናገረው? እናገራለሁ እያለች ነው። አቶ ደረጀም እንዴ ሰላም እንደዛማ አታረጊውም እያላት ነበር። እሷ ግን እንደምታረገውና እንዲያመረረች ተናግራለች። ልጇን በጉጉት እየጠበቀቻት እንደሆነ የልጇን አፍቆት ቀን ተቀን እየባሰባት እንደሆነ ተናግራለች። እናም እንግዲህ ከኔ ቀምታችሁ እንደጣላችሁብኝና ሳላያሳል ዳስሳት ወስዳችሁ እንደጣላችሁብኝ ካንተ ልጅ እንዳለኝ ለትዬ ነግራታለሁ እያለች ነው። እዛም እንግዲህ ሪካርደሩ ሪካርድ እያረገ ነው። እናም ማይኮ ሪካርድ እያረገ ሳለ ይሄንን ማናቸውም አላወቁም። ሚስጥራቸውን ሁሉ አገር ሰላም ብለው መኪና ውስጥ እያወሩ ነበር። አቶ ደረጀም እንግዲህ እንደዛማ አታረጊውም ብላ እያለ ነበር። እሷም በእርግጥ አሁንም ትንሽ ጊዜ እሰጥሃለሁ፣ ግን እንደስከዛሬው ረጅም ጊዜ መጠበቅህ አይመስለኝም። ታውቃለህ አሁን ሞት ከፍቷል። ልጅን ሳላገኛት ወይ ብትሞት ወይ ብሞትስ እያለች ነው። እና አቶ ደረጀም ሰላምን ለማረጋጋት እየሞከረ ነው። አቶ ደረጀና ሰላም ወደ ቤታቸው ተመልሰዋል። አቢጌል ልክ ግቢ መኪናው እንደገባ ተሯሩጣ ወደ መኪናው ለመግባት ተቻኩላለች። ዳጣ ወደ ቤት በገባች ጊዜ አቢጌል ሳሎን ላይ ቁጭ ብላ ነበር። ሰላም ነው አቢጌል ባል ስትላት አታናግሪ ብዬሽ አልነበረም እንዴ ስትላትም ደህንነትሽን ለማወቅ ብዬ ነው እያለች ነው። የኔ ደህንነት አሳስቦሽ ካለች በኋላ እንግዲህ ወዲያው እንዴ አቢጌል ዳጣ አባዬ ጋር መች ነው ወደ ሱቅ የምትሄዱት እያለቻት ነው። እኛ ሰሞኑን ሄድን አናውቅም፣ ሂድ ቆይተናል እኮ ሂጅ አላውቅም እያለች ነው። አይ ካልሄድሽም ሂደሽ ለእኔ ዕቃ እንድትገዥልኝ ይፈልጋለሁ ብላለች። ዳጣ ምን አስበሽ ነው? ምን አሰብሽ እያለቻት ነበር። ምንም ያሰብኩት ነገር የለም፣ ግን ብቻ እኔ ስራ አለብኝ፣ አንቺ ስራ ፈትነሽ፣ እኔ ግን ትምህርት አለብኝ፣ ብዙ ነገር አለብኝ። ስለዚህ የሚያስፈልገኝ ቃልና ከአባዬ ጋር ገዝተሽ ታመጭልኛለሽ እያለች ነው። አብዬል የፈለገችው ዳጣ እዛ መኪና ውስጥ ከአቶ ደረጀ ጋር እንድትገናኝ ነው። ዳጣ ግን የተጠራጠረች ትመስላለች። ነገር ግን አብዬል እንደምንም ብላ ሳመናታለች። እሺ ብላ በቃ እንገዛልሻለን፣ ግን ምንድነው የምትፈልጊው? የምትፈልጊውን ዕቃ እኮ ራስሽ ብትገዢ የተሻለ ነበር እያለች ነው። በሌላ በኩል ወይዘሮ ማርታ እንግዲህ ናታንና ዳጣ ውጭ ላይ መናፈሻቸው ቁጭ ብለው እያወሩና እየተጫወቱ እየተቃቀፉ በነበረበት ጊዜ እየተመለከተቻቸው ነበር። እናም በዚህን ጊዜ ወይዘሮ ማርታ አቢጌል ልክ ናት ብላ አምናለች። አቢጌል ልክ ነበረች ብላለች። ዳጣንም መናገር አልፈለገችም፣ ናታንም መናገር አልፈለገችም። ግን ደግሞ ቤቷ ገብታ ጠቅልል ብላ ተኝታ ነበር። ራሴን አሞኛል ብላ በተኛችበት አቢጌል ስትሮጥ ሄዳለች። እናቴ በእኔ ትኮሪብኛለች እማዬ እያለቻት ነበር። በአንቺ ኮርቻ አላውቅም፣ ሁሌ እንዳፈርኩና እንዴት ተሸማቀቅኩብሽ ነው እንጂ መቼም ነው በአንቺ ኮርቼ የማላውቀው ብላለች ወይዘሮ ማርታ። እሺ አሁን አኮራሻለሁ፣ ትኮሪብኛለች። እኔ አቢጌል የጀመርኩትን ዳር ሳላደርስ በጭራሽ አርፌ አልቀመጥም። እናም ትኮሪብኛለሽ እማዬ፣ አኮራሻለሁ እያለቻት ነው። እሷም እንግዲህ ስለ ዳጣና ስለ ደረጀ ትልቅ ሚስጥር እንዳገኘችና እሱን እንደምታሰማት ዛሬ የትም እንዳትሄድ እንደምትፈልጋት ተናግራለች። ወይዘሮ ማርታም ምንም ነገር ነው የማልፈልገው እያለች ነው። አይ ይሄንማ መስማት አለብሽ፣ ግን ደግሞ መጀመሪያ እኔ መስማት አለብኝ፣ ከዛ ቀጥሎ ግን አንቺ መስማት አለብሽ፣ በእኔ ትኮሪያለሽ እያለች ነው። ወይዘሮ ማርታ ካጠገቧ እንድትሄድላት ብታረጋትም በጭራሽ ግዴታ ካልሰማሽ ብላለች። እሺ መጀመሪያ እኔ ልስማው ብለሽ የለ ሂጂ ስሚና ከዛ በኋላ ብላ ከክፍሉ አባራታለች። አቶ ደረጀ ማርታን ደብሯት ሲያገኝ እንዴ ምንድን ነው የደበረሽ እያላት ነበር ወይዘሮ ማርታን። አብዬል ልክ ናት ብለዋለች። ምንድን ነው ልክ የሆነችው ባለ ጊዜም የዳጣና የናታን ጉዳይ እያሳሰባት እንደሆነ ልክ ያልሆነ ነገር ሲያደርጉ በራሷ ባይኗ እንዳየችና የሰው ልጆች የማይሆን ነገር እዚህ ቤት እንዳይፈጠር እፈራለሁ እያለች ነው።
እናም ስለዚህ እነዚህ ልጆች ወደ ቤተሰቦቻቸው ዳጣንም በአባቷ መጥቶ ቢጠይቃት ከዚህ ቤትም ደግሞ አንድ ላይ መኖር እንደሌለባቸው ሀሳብ አቅርባለች። አቶ ደረጀ ዳጣ እጅግ በጣም ጥንቁቅ ልጅ ናት፣ ይሄን ልታረግ አትችልም፣ ናታንንም አምነዋለሁ እያለ ነው። እኔ እኮ ሰው አይደለም የነገረኝ፣ እኔ ራሴ በአይኔ ነው ጥሩ ያልሆነ ነገር ውጭ ላይ ብቻቸውን ቁጭ ብለው ሲያደርጉ ያየሁት እያለች ነው። አቶ ደረጀም ልጆቹ ሁላቸውንም ቁጭ አድርገን ብናዋራቸው ይሰሙናል፣ ስለዚህ ይህን ያህል ልትጨነቂ አይገባሽም እያለ ነው። ግን ደግሞ ወይዘሮ ማርታ ፍርሃቷን ተናግራለች። በዚህ ሁኔታ ላይ ሳሉ እንግዲህ አቶ ደረጀና ሰላም ከሆስፒታል ከተመለሱ በኋላ ቁጭ ብለው ወይዘሮ ማርታና አቶ ደረጀ እየተጨዋወቱ ነበር። ሂዶበት ስለነበረው አገር፣ ስለ ባህሪያቸው፣ ስለ ባህላቸው፣ ስለ ሁኔታቸው እያጫወታት ሳለ እየሳቁ የደራ ጨዋታ ይዘዋል። ወይዘሮ ማርታ ኪትኪት እያለች እየሳቀች ነው። አቢጌል መኪናውን ስታየው መኪናው ተቆልፎ ስለነበረ ውሃን ወደ ቤት ልካታለች። ውሃ እንዴ ልነጁ ነው እንዴ ቁልፋተሽ ነው እያለቻት ነበር። አዎ ቁልፍ የለም፣ ስለዚህ ሂጅና አባዬን ከኪሱ ማንም ሰው ሳያይሽ ቁልፍ ሰርቀሽ አምጪልኝ፣ ግን ደግሞ እኔ እንደሆንኩ እንዳትናገሪ ብላ ነበር ወደ ቤት የላከቻት። ውሃም የሄቷን ትእዛዝ ሰምታ በሞቀው ጨዋታ መሃል ገብታለች። ፊቷን ጣጥላ ወደ ባብሯት ሄዳ ቁጭ ስትል እንዴ ደግሞ አንቺ ምን ሆነሽ ነው? ምን ነካሽ? እያለች ነው ወይዘሮ ማርታ። እሷም መረ ምንም አልሆንኩም እያለች ነበር። ስለዚህ ሻይ ፈለግሽ? የሚበላ ነገር ፈልገሽ ነው? ምንድን ነው ፊትሽን የዘፈዘፍሽው? ስትባልም አይ ምንም አልሆንኩም ማየ ብላ እንደ ደህና ቁጭ ብላለች። ግን ደግሞ በጨዋታው መሀል ወሬያቸው ሞቅ ሲል አቶ ደረጀ ጥሩ ጨዋታ ይዞ ስለነበረ ልብም አላለም እና እጇን ኪሱ ውስጥ አስገብታለች ቁልፍ ልታነሳ። እዚህን ጊዜ ወይዘሮ ማርታ በአይኗ ስታያት ውሃና ወይዘሮ ማርታ ፊት ለፊት ተገናኝተዋል። ስለዚህ ተደናግጣ እጇን ስብስብ አድርጋለች። አቶ ደረጀ ምንድን ነው ባለ ጊዜ እጅ ነው እጅ ደግሞ ከኔ ጋር ነው እያለች ነበር። በሁኔታዋ ተሳስቀው እንደ ቀልድ ትተዋት ወሬያቸውን ቀጥለው አሁንም ሞቅ ያለ ጨዋታ ይዘው ጨዋታቸው በደራበት መልሳ አቶ ደረጀ እጅ ውስጥ እጇን ከታለች ኪሱ። አቶ ደረጀ በስተመጨረሻም እጇን እዛው ኪሱ ውስጥ ሲይዛት ዳጣ እጅግ በጣም ተደናግጣለች። ወይዘሮ ማርታም ፊቷ እጅግ በጣም ተለዋውጦ ተናዳለች። እናም እንግዲህ አቶ ደረጀ ምን ሆነሽ ነው? ምን ፈልገሽ ነው? ገንዘብ ልትሰርቂ ነው ከኪሱ ብላ ወይዘሮ ማርታ በጠየቀች ጊዜ ኧረ አይደለም፣ ብር አይደለም እማዬ፣ ብር አይደለም እያለች ነው። እና ምን ፈልገሽ ውስጥ ጋር ምንድነው? ምን የፈለግሽው ምንድነው ባላት ጊዜ አቶ ደረጀም እኔ አይደለሁም አባዬ፣ አቢጌል ልካኝ ነው ብላለች። ለምን ላከች ስትባልም እንዳትናገሪ ብላኛለች፣ ግን ደግሞ ቁልፍ አምጪ የመኪና ቁልፍ ብላኝ ነው እያለች ነው። ወይዘሮ ማርታ ብር ሰርቀሽ አምጫለች ስትላትም አይ እንደሱ አይደለም ያለችኝ ቁልፍ አምጪ ነው የመኪና ቁልፍ አምጪ ብላኝ ነው እያለች እጅግ በጣም እየተንቀጠቀጠች ተናግራለች። አቶ ደረጀም ለምን ፈለገችው ብሎ እጅግ በጣም ተናዶ ግን ደግሞ በቃ አሁን ሂጂና እሷን ነው ጥሪያት ብለዋት ስትሮጥ ልትጣራ ሄዳለች። እህቷን ልትጣራ ስትሮጥ እየሄደች ባለችበት ድንገት አንሸራቷት ስትወድቅ ከፊት ለፊቷ ቅመም ምጥን እየመጣች ነበር። ምጥን በመጣች ጊዜ ውሃ አፈረችና አይ ነይ ዋንቺም ሙዴቂና እንደኔ እንጫወት ብላ ሁኔታውን በጨዋታ ለመቀየር ሞክራለች። ግን ደግሞ ምጥን ከሷ የተሻለ የመረዳት ብቃት ስለነበራት እንግዲህ አፈርሽ እንዴ እኔ እኮ ጓደኛሽ ነኝ ለምን ታፍሪያለሽ እያለቻት ነው። እናም እንግዲህ ውሃ እንዴ ለምንድን ነው የማፍረው ከትምህርት ቤት አይደል የወደቅኩት ብላ ወሬውን አስቀይረው ተነስታ እየሄዱ ነው። ምጥን ስለ ትናንቱ ይቅርታ አደረግሽልኝ፣ ትናንት ተጣልተን ነበር፣ ትናንት ምን ሆነናል ተጣልተናል እንዴ ይቅርታ የምትጠይቅኝ እያለቻት ነው። ትናንት ተጣልተን ነበር ስትላትም ውሃ እሱ ትናንት ነው ዛሬ አልተጣላን ብለው ጨዋታቸውን ቀጥለዋል። ዳጣ አቢጌልም መኪናውን እየታገለች ሳለ ድንገት ናታን ከውጭ ሲመጣ ስታየው ወደ ናታን ዘንድ ሄዳለች። ናታንዬ ብላ ሰላም ባለችው ጊዜ ናታንም ሰላም ብሏት እንዴት ነበር ኬት ሄደህ ነው ስትለው ጓደኞቼ ጋር ሲል ጓደኞቼ መጽሐፍ ናቸው ስትል አልነበረም እንዴ ስትለውም ይሄው መጽሐፍ ከጓደኛዬ ከመጽሐፍ ጋር ብሎ መጽሐፉን በእጁ ይዞ እያዋራት ነበር። ለነገሩ አንተ ዳጣ እዚህ ቤት ከሌለች እኮ ቤት አትቀመጥም ስትለውም ድንግጥ ብሎ እንዴ ዳጣ የለችም እንዴ ብሏታል። እሷም ከሷ ውጭ ሌላ ምንም አይታይህም አይደል እያለች ባለችውም ጊዜ እንግዲህ ናታን ለእሷ ያስተምሯታል የሚሉትን አባባሎች አንዳንድ መጽሐፍታዊ ቃላቶችን እየነገራት ነበር። እሷ ደግሞ እንደነዚህ አይነት ቃላቶችን መስማት እንደማትፈልግና እሷ በራሷ መንገድ ብቻ ካልሆነ በስተቀር የሰዎችን መረዳት እንደማትችል እየተናገረች ነው። እናም እንግዲህ አቢጌል ይህንን መኪና እንደምንም ብላ በምን መንገድ መግባት እንዳለባት መላ ዘይዳለች።
አቢጌል ቻፕስቲክ እንደፈለገች እና ይሄን ቻፕስቲክ ደግሞ ድራይቨሮች ኦርደር ብታደርግም ሊያመጡላት እንዳልቻሉ ግን ደግሞ እሷ ግዴታ መሄድ እንዳለባት ተናግራለች። አባቷም ሳይወድ በግዷ በሀሳቧ ተስማምቶ ለአንድ ቻፕስቲክ ብለን ከምንሄድ ለምን ኦርደር አታረጊም ብሏት ነበር። እሷም ኦርደር አድርጋ እምቢ እንዳሏት ነበር የተናገረችው። እሺ በቃ እንሄድ ብላለች። የአባቷን ስልክ ቤት ደብቀው ስለነበረ አቶ ደረጀ መንገድ ሊጀምሩ ሲሉ ስልኬ ሲል ስልክ እኮ ቤት ነው እያለች ነበር። እናም እንግዲህ በዚህን ጊዜ ስልኬን አምጪ ልደውልላቸው ሲልም በእኔ ስልክ ደውልላቸው እያለች ነው። አቢጌል ላለመሄድና መላ ለመፍጠር እየሞከረች ነው። ሀሳቧም እንግዲህ እቅዷ የተሳካላት ይመስላል። በዚህን ጊዜ አቶ ደረጀ ነገሮችን በዛ መልክ ስላላሰባቸው እነ ምጥን ውጭ ላይ ቆሙ ስለነበረ እነሱን እየተጣራ ነው። ምጥን ውሃ ስልክ አምጦልኝ ብሎ እነሱን ሊጣራ በመስኮት በወጣበት ጊዜ አቢጌል ማይኩን አንስታለች። አቶ ደረጀ ተጣርቶ ምጥን ከመስማቷ በፊት በቃ አባዬ ተወው እኔ ሂጅ አመጣልሃለሁ ብላ ተነስታለች። እኔ ሂጅ አመጣልሃለሁ ብላ ከወረደች በኋላ በራሷ ስልክ ደውላላቸው ሊያመጡላት እንዴት ተስማሙ ተናግራለች። እሷ ግን ማይኳን ነው ሳይወረደችው። በዚህን ጊዜ አቶ ደረጀ እንግዲህ እንዲያውም ገላገልሽኝ ብሎ እሱም ሀሳቡን ቀይሮ ከመኪና ወርዷል። አቢጌልም ማድረግ የፈለገችው ተሳክቶላታል። አርጁን ጋር ደውላ ሜሞሪውን እንዴት ማድረግ እንዳለባት ስትናገር መጀመሪያ እኮ ኮኔክት ማድረግ የነበረብሽ ከስልክሽ ጋር ነበር፣ ግን ደግሞ ችግር የለውም ሚሞሪ ስላለው ሚሞሪውን አውጥታች ስልክሽ ውስጥ ከተችው ብሏታል። እሱም እንዲያገኛትና እንዲያናግራት ቢጠይቃትም በጭራሽ እሱም ማየት እንደማትፈልግና ግን ደግሞ የሆነ ነገር ስትፈልግ እርዳታውን ስትፈልግ ወደ እሱ እንደምትሄድ ያውቃል። እናም አርጁን እባክሽ አቢጌል ስትፈልጊ ብቻ ነው እንደምትደውይልኝ እኔ አንቺን ማየት እፈልጋለሁ እያለ እየተለማመጣት ነው። እሷ ግን በጭራሽ ብለዋለች እና ብቻ ግን እንዴት መጠቀም እንዳለባትም ነግሯታል። አቢጌል እናቷን ሰላም ነስታታለች። መስማት አለብሽ እያለች ነው፣ ግን ደግሞ መጀመሪያ እኔ ልስማው የሚል ሀሳብም አንስታለች። እናም እንግዲህ በዚህን ጊዜ አቢጌል ይህን ሪከርድ ለማዳመጥ ጀምራለች ማለት ነው። አቢጌል ሪከርዱን ስትጀምረው እንግዲህ የእሷ ባህሪ ጥሩ እንዳልሆነና ገረጭራጫ ብትሆንም እንዳለች ግን ደግሞ ውሃ ደግሞ ያው እንደ ስሟ ውሃ እንዲሆነች ሌላው ቤተሰብ ፍቅር እንደሆነ ሰላም ለአቶ ደረጀ እየተናገረች ነበር። ከዛ በመቀጠል ግን እነዚህን ድብቅ የሆኑትን ከባባድ ሚስጥሮችን ሰምታለች። ይህ ሚስጥር በሰማች ጊዜ አቢጌል ለራሷ መቋቋም አቅቷት እየተንቀጠቀጠች ነው። በጣም ተደናግጣለች። አቶ ደረጀ ለወይዘሮ ማርታ ራሱ ይሄ ሚስጥር መናገር ይኖርበት ይሆን ወይስ ከአቢጌል ወይዘሮ ማርታ ይሄን ትልቅ ሚስጥር ከሰማች ምን ሊፈጠር ነው የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ